لله رب العالمين والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين. وكان لأندشي 447 ዓመተ ሂጅራ ለኢድ አልአድሃ በዓሉን ካን አደረሰን። ይህ ኢድ በጣም እስልምና ዘንድ ትልቅ ቦታ ያለው ኢድ ነው። እንደ እስላምም የሁለቱ አንቢያቶች መንገድ ነው። የነብዩላህ ኢብራሂምና የነብያችን አለይሂ ሰላቱ ወሰላም ሁለቱን ታሪካቸውን አሻራቸውን ያስቀምጡበት ኢድ ነውና እንኳን ለዚህ ኢድ እንኳን ሁላችንም አደረሰን ይላለው። ሌላው ምንድነው? በዚህ ኢድ ላይ ዋናው መልእክቱ የዚህ ኢድ ተድሂያ ነው። ራሱ ኢድ አልአድሃ ይላል። ኢዱ ራሱ አድሃ ማለት መስዋዕትነት ማለት ነው። ነብዩላህ ኢብራሂም ልጃቸውን መስዋዕት ያደረጉበት ጊዜ ነውና ኢድ ነውና፣ ስለዚህ አላህ Subhanahu Wa Ta'ala ይህንን ጉዳይን በቁርአን ውስጥ በጣም አብራርቶ ተናግረዋል። ፈለማ አስለማ ወተለሁ ሊልጀቢን ፈናደይናሁ አያ ኢብራሂም ቀድ ሰደቅተ ሩዕያ ኢና ከዛሊከ ነጅዚ ልሙሕሲኒን። አላህ Subhanahu Wa Ta'ala ያንን ትእዛዝን ሲያዛቸው ሳያመናቱ ያንን ትእዛዝን መፈጸማቸውን አላህ Subhanahu Wa Ta'ala አሞገሳቸው። ነብዩላህ ኢብራሂምን በእኛ ቁርአን ላይም እያሞገሳቸው ነው ያለውና ትልቁ ነገር ምንድነው? ተድሂያ ማድረግ፣ ለኢስላም ራስን መስጠት ወይም ደግሞ ለዚህ ዲን ራስን መስጠትን የምንማርበት ዒድ ነውና ትልቅ ዒድ ነው። ለዚህ ነው ትልቁ ሻዓኢር ደግሞ እዚህ ላይ ኡድሂያ ነውና ያንን ምናርደውን ኡድሂያ አላህን Subhanahu Wa Ta'ala እያወሳንበት አላህን እየዘከርንበት የአላህን አንድነት እየመሰከርንበትና በዙሪያችን ያሉ ምስኪኖችን እያስታወስንበት ማድረግ ያለብን ጉዳይ ነው። ቀጣዩ ቀናቶች ደግሞ ሶስቱ ቀናቶች አያሙ ተሽሪቅ ነው። ነብያችን አለይሂ ሰላቱ ወሰላም አያሙ ተሽሪቅ አያሙ አክሊን ወሽሩቢን ወዚክሪላህ ነብዩ አለይሂ ሰላቱ ወሰላም እነዚህ ሶስቱ ቀናቶች ከኢድ በኋላ ያሉት ቀናቶች የመብላት የመጠጣትና እንደሁም አላህ የሚወሳበት ቀናቶች ናቸውና በእነዚህ ቀናቶች አላህን እያወሳን ተክቢራ እያደረግን ምስኪኖችን እያስታወስ ጎረቤቶቻችን እያስታወስ ዘመድን ዚያራ እያደረግንና እንደሁም ደግሞ ዝምድናን እየቀጠልንበት ለሀገራችንም ዱዓ የምናደርግበትና አላህ Subhanahu Wa Ta'ala ኸይሩን መልካሙን ነገርን ለሀገራችን በመመኘት ማሳለፍ አለብን ነው። እንኳን አሁንም በድጋሜ ለአዲስ ከተማ ክፍለ ከተማ እስልምና ጉዳዮች ምክር ቤት ስም ለሁላችን በክፍለ ከተማችን ላይ ላሉት ማህበረሰብ ሁሉ እንኳን አደረሳቸው ይላለው። እንዲሁም በአዲስ አበባ ውስጥ ያሉትን ማህበረሰብ ሁሉ እንኳን ለ1447ኛው ዓመተ ሂጅራ እንኳን አደረሳቸው። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። الله أكبر الله أكبر الله أكبر لا إله إلا الله الله أكبر.